ጤና ይስጥልኝ። አርሰናል እንዳለፉት ሁለት ሲዝኖች በፕሪሚየር ሊጉ ሁለተኛ ሆኖ ኦልሞስት መጨረሱን አረጋግጧል። እንግዲህ አርሰናል ዋንጫዎችን ማስመዝገብ ባይችልም በተለይ አርቴታ በአዲስ መልክ ከ2022-23 ጀምሮ ቡድኑን በጠንካራ ሁኔታ በግሩም ሁኔታ መገንባት ችሏል። ነገር ግን ዋንጫዎችን ሊያሸንፍ አልቻለም። በዚህ ፕሮግራም ላይ አርሰናል በቀጣይ ሲዝን ላይ ዋንጫ የቀረውን ወደ ዋንጫ አሸናፊ ቡድን ከፍ ለማለት ምን ነገሮችን ቢያደርግ በሚለው ይሄ የግል ሀሳቤን የምሰጥ ይሆናል ማለት ነው። በዚህ ጉዳይ ላይ እንግዲህ አርሰናልን አርቴታ ወደ ቡድኑ ከመምጣቱ በፊት ከአውሮፓ ውድድር የራቀ ክለብ ነበር። አርሰናል አርቴታ ከመጣ በኋላ እንግዲህ ቡድኑ ወደ አውሮፓ ውድድርም ተመልሷል። እንዲሁም ደግሞ ለፕሪሚየር ሊግ ዋንጫ የሚፎካከር አይነት ቡድን ሆኗል ማለት ነው። እንግዲህ በ2022-23 ሲዝን ላይ ከሲዝኑ 93% የሚሆነውን አርሰናል መርቶ ነበረ። እንግዲህ በኋላ ላይ ማሸነፍ ባይችልም ማለት ነው። ባለፈው ሲዝን እንደምናስታውሰው በመጨረሻ ጨዋታ ውጤቱ እስከሚወሰን ድረስ ተፎካካሪ ነበር ማለት ነው። በዚህ ሲዝን ነው እንግዲህ ከነጥቡን በደንብ ራቅ ብሎ ሊቨርፑል ቀድሞ አሸናፊ መሆኑን ያረጋግጠው። ነገር ግን በደንብ ነው አርሰናልን ትራንስፎርም ያደረገው አርቴታ፣ ምንም ጥያቄ የለውም። በጣም ታክቲካል ፋውንዴሽን ያለው ቡድን እንዲሆን አድርጎታል። በዛ ላይ ደግሞ ሞር ቨርሳታይል እንዲሆንም አድርጎታል። አርሰናል እጅግ በጣም አስደናቂ አውሮፓ ላይ አሁን ልንጠራቸው ከምንችላቸው ኤሊት ቡድኖች ውስጥ አንደኛው አድርጎታል አርቴታ፣ ምንም አይነት ጥያቄ የለውም በዚህ ጉዳይ ላይ። ነገር ግን ዋንጫ ግን እያሸነፈ አይደለም አርሰናል። ዋንጫ ወደ ማሸነፍ ወደሚባለው ደረጃ ከፍ ለማድረግ በእኔ በግሌ ምን ነገሮችን ቢያደርግ፣ በተለይ ደግሞ እየመጣ ያለው ሰመር ትራንስፈር ዊንዶ ላይ ምን ነገሮችን ቢያካትት ጥሩ ነው የሚለውን ሀሳብ ለማንሳት እሞክራለሁ። ከዛ በፊት ግን አርሰናል አሁን ምን አለው ወደሚለው እንነሳ። እንግዲህ አርሰናል ባለው ስብስብ በብዙ አይነት አቀራረቦች መጫወት ይችላል ማለት ነው። በጣም ታክቲካሊ ፍሌክሲብል እንዲሆን አድርጎ ነው አርሰናልን አርቴታ የሰራው ማለት ነው። ከፈለገ የፖሴሽን ዶሚናንት ቡድን መሆን ይችላል ማለት ነው። በተለይ ደግሞ ወደኋላ ፈፍገው በጥልቅ መከላከል፣ በዲፕ ብሎክ መጫወት ለሚፈልጉ አይነት ቡድኖች ኳስን እንግዲህ በደንብ ፖሰስ ማድረግ የሚችል እንግዲህ ኳስን ሲይዝ በ2-3-5 ወይ ደግሞ በ3-2-5 ወይም 3 ቦክስ 3 በምንለው አይነት ቅርጽ ኳስን በደንብ ፖሰስ ማድረግ የሚችል ኳስን ከኋላ መስሎ ለመውጣት የሚመቹ አይነት ተከላካዮች፣ ሴንተር ባኮች ያሉት ሳሊባም ሆነ ጋብሪኤል ማለት ነው። ወደፊትም ሲጠጋ እንግዲህ በቀኝ ሃፍ ስፔስ ቦታ ላይ እንግዲህ እድሎችን ሊፈጥር የሚችል አይነት እንደ ኦዴጋርድ አይነት ተጫዋች አለው። ሞር አድቫንስድ 8 የሆነ እድሎችን ሲፈጥር ደግሞ እዛው ቀኝ መስመር ላይ እንግዲህ እንደ ሳካ አይነት አንድ ለአንድ እድሎችን ካገኘ ማሸነፍ የሚችል አይነት ተጫዋቾች አሉት ማለት ነው። ፖሴሽን ዶሚናንት መሆን የሚችል ስብስብ አለው። ሁለተኛው ደግሞ ከፈለገ ሃይ ፕሬሲንግ ቲምም መሆን ይችላል ማለት ነው። እንግዲህ ይሄ ደግሞ የበለጠ ከኋላ መስርተው ለመጫወት ለሚሞክሩ ቡድኖች ጋር ሲጫወት በደንብ በዛው በተጋጣሚ ቡድን ሜዳ ላይ በደንብ ፕሬስ በማድረግ በነ ራይስ አይነት ሃቨርት አይነት እንደ ኦዴጋርድ አይነት ማለት ነው። እንግዲህ ከኳስ ውጭ አርሰናል አስደናቂ ቡድን እንደሆነ ሁሉም የሚያውቀው ነው። ምናልባት አውሮፓ ላይ ከኳስ ውጭ አስደናቂ ከሆኑ ቡድኖች ውስጥ አንደኛው ነው ማለት ይቻላል። ሁሉም ታታሪ ናቸው። ከኳስ ውጭ ከወርክሬታቸው አስደናቂ ነው። ስለዚህ እዛው ፕሬስ አድርጎ አስጨንቆ ኳሶችን ወይም ተጋጣሚ ቡድኑ ከኋላ መስርቶ እንዳይወጣ ማድረግ ይችላል። ይሄን ፒኤስጂ ላይም አድርጎታል። እንግዲህ ፒኤስጂ አስደናቂ የሆነ ዳይናሚክ የሆነ ቡድን ነው። ከኋላ መስርቶም ለመውጣት የሚያስችል ስትራክቸርም ኢንዲቪጁዋልም ያለው ቡድን ነው። ኳስን በደንብ መያዝ የሚችልና ወደፊት አድቫንስድ ፖዚሽን ላይ በቀላሉ መሄድ የሚችል ቡድን ነው። ያን ቡድን እዛው ፓርክ ደ ፕሪንስ ላይ እንግዲህ የመጀመሪያውን 25 ደቂቃዎች እናስታውሳለን። ከኋላ መስርተው እንዳይወጡ እዛው አስጨንቋቸው ይዘዋቸው ነበር። ኳሶችን ብዙ ተርኖቨሮች አይተናል ማለት ነው። ይህም ማድረግም ይችላል ማለት ነው አርሰናል። ፉልባኮችም አሉት እንደ ቲምበር እና ዋይት አንደርላፕ እና ኦቨርላፕ ማድረግም የሚችሉ ማለት ነው። እንዲህ ሁለቱ ዋይት ሞር ኦቨርላፕ ሲያደርግ፣ ቲምበር ደግሞ አንደርላፕ ሲያደርግ የበለጠ የተሻሉ ይመስሉኛል። ቲምበር ሞር በጠባብ ስፔስ መንጫወት የሚያስችል ስኪል ሴትም ስላለው ማለት ነው። ዋይት ደግሞ ወደ ኦቨርላፕ አድርጎ ክሮሶችን ቢያደርግ ማለት ነው። ይህም ማድረግ የሚያስችላለው። ከዛ በተጨማሪ ደግሞ እዛው ተርኖቨሮች ሀፕን ሲያደርጉ እንደ ማርቲኔሊ እና ሳካ አይነት ያን እድል ወደ ውጤት ለመቀየር የሚችሉ ልጆች አሉ ማለት ነው። በሃይ ፕሬሲንግ መጫወትም ይችላል ማለት ነው። ሌላ ደግሞ በዳይሬክት በሆነ ትራንዚሽናል ፉትቦልን መጫወት ይችላል። ይሄ ደግሞ የበለጠ ከሜዳ ውጭ በሚደረጉ ጨዋታዎች ከጠንካራ ቡድኖች ጋር ሲደረግ ማለት ነው። አርሰናል በሃይ ብሎክ መጫወት እንደሚችል ሁሉ በሎ ብሎክም መጫወት ይችላል። በጥልቀት ወደኋላ ወደ ግብ ጠባቂው ተጠግቶ ማለት ነው በመከላከል በካውንተር መጫወት የሚያስችል ተጫዋቾች አሉት።
ተከላካይ ስፍራው አስደናቂ ነው እንዳልነው ከኳስ ውጭ ድንቅ ቡድን ነው አርሰናል። አልሸነፍ ካለ አልሸነፍ ማለት አለመሸነፍ የሚችል አይነት ቡድን ነው ማለት ነው። ግቦች ብዙ እንዳይቆጠሩበት ማድረግ የሚችል ቡድን ነው። ኳስ ሲያገኝ ደግሞ በፈጣን ካውንተር የማርቲኔሊን አይነት ፔስ ወይ ደግሞ ሳካን ከኳስ ጋር በፍጥነት በካውንተር መጫወት ይችላል ማለት ነው። ሃቨርት አይነት ተጫዋችን ደግሞ እንደ ሰከንድ ራነር ከመሃል ሜዳ እንዲሮጥ ማድረግ ይቻላል። ራይስም እንግዲህ ኳስ ማሸነፍ የሚችል አይነት ተጫዋች ነው። ከዛ በተጨማሪ ደግሞ በፍጥነት ድሪብል እያደረገ ወደፊት መሄድ ይችላል። ደሴም ታይም በፓሶቹ ወደፊት መሄድ ይችላል ማለት ነው። ይህንንም አማራጭ አለው። ከዛ በተጨማሪ ደግሞ የደብል ፒቮት ኮንትሮልም ከፈለገ በዛም ቅርጽ መግባት ይችላል። በ2-6 ቁጥር ማለት ነው። ለምሳሌ አሁን ባለው ስብስብ ፓርቴንና ራይስን በማጣበር 2-6 ቁጥሮች የበለጠ ኳስን ለመያዝ ማለት ነው። ያ ማለት ውጤት እየመራ ከሆነ አርሰናል ጨዋታውን እየመራ ከሆነ ያን መምራት ፕሮቴክት ለማድረግ ከፈለገ በሁለት ሆልዲንግ ሚድፊልደርስ መጫወት ይችላል። ሞር ሴኩሪቲ ፕሮቫይድ ያደርጉለታል። ሞር ኮምፖዠር ይኖረዋል ማለት ነው ቡድኑ። እንደ ኦዴጋርድ አይነት ተጫዋች ደግሞ እንግዲህ ሞር መሀል ሜዳውና ፊት መስመሩን ለማገናኘት ስራውን ይሰራል ማለት ነው። ፉልባኮቹን ደግሞ የበለጠ ወደ ዋይድ ሆኖ ማለት ነው ተጋጣሚ ቡድን ስትሬች ለማድረግም መሞከር ይችላል ማለት ነው። ይህ በዋናነት ቀድሜ እንደጠቀስኩት እየመራ ያለውን ውጤት ለማስጠበቅ ይረዳዋል ማለት ነው። ይህንንም የሚያስደርግ ስብስብም ስትራክቸርም አለው። ሌላ ደግሞ ከፈለገ በሐሰተኛ 9 ቁጥር እና ፊት መስመር ላይ ሮቴት በሚያደርጉ ፍሮንት ላይኖች መጠቀም ይችላል። ይህም ማድረግ በሚችለው ደረጃ አድርገዋል ብዬ ባላስብም ግን አማራጩ በደንብ አለው ማለት ነው። እንደ ሚኬል ሜሪኖ አሁን ፊት መስመር ላይ ነበር ስንመለከተ የነበረው በጉዳት ምክንያት በቅርብ ጊዜ ሚኬል ሜሪኖ ሞር እዛ ስቴሽነሪ አይነት ፊት መስመር ተጫዋች አይደለም፣ በጥልቀት ወደኋላ የሚመለስ ነው። እንደዛ በሚኖርበት ጊዜ የመስመር አጥቂዎቹ ሞር ኢንቨርት ማድረግ የሚችሉበት እድል አለ። ከዛም ባለፈ ደግሞ የበለጠ በነፃነት ሮቴት ማድረግ የሚችሉበትም እድል ሊኖር ይችላል። ማርቲኔሊም ሴንትራሊ እየገባ ወደ ቀኝም እየሄደ በተመሳሳይ ሳካም ያን እንዲያደርግ ማለት ነው። ሳካ በአርሰናል በአቅሙ ልክ እየተጫወተ ነው ብዬ አላስብም። አስደናቂ ነው፣ ነገር ግን ከዚህም በላይ መስጠት የሚችል ይመስለኛል። አርሰናል በዛች በቀኝ ሃፍ ስፔሱላ ወይ ደግሞ በቀኝ ፍላንክ በኩል ብቻ ኮንትሪቢዩት እንዲያደርግ ከማድረግ ይልቅ የበለጠ ሴንትራሊ እንዲገባ ሞር ፕሌይሜኪንግ አይነት ስራም እንዲሰራ ወደ ግራም ወደ ቀኝም ሴንትራልም እንዲገባ እድል ቢያገኝ ሞር ሮቴሽኑ ቢኖር የፖዚሽናል ሮቴሽኑ ቢኖር የበለጠ ኮንትሪቢዩት ማድረግ የሚችል ይመስለኛል። አቅሙ እጅግ በጣም የሚደንቅ ስለሆነ ሳካ ለእኔ አርሰናል ውስጥ ካሉት ውስጥ በጣም ወርልድ ክላስ ጨዋታ ለብቻው ማሸነፍ የሚችል አይነት ተጫዋች አለው ተብሎ ቢጠይቅ በዋናነት ሊጠቀስ የሚገባው ሳካ ነው ማለት ነው። ይሄ ኮንስታንት የሆኑ ሙቭመንት ማለት ነው ያለው ሮቴሽን የበለጠ ሪጅድ የሆነ ዲፌንስ ያለውን ቡድን ኮንፊውዝ ማድረግ ይችላል ማለት ነው። ይህንን መጫወት ይችላል። ፊት መስመር ላይ ያለው በ9 ቁጥር የሚጫወተው ሃቨርትም ሆነ ሚኬል ሜሪኖም ሆነ በጥልቀት ወደኋላ ሲመለስ ሴንትራል ኦቨርሎድ ክሬት ማድረግ ይችላል። ከዛ በተጨማሪ መሀል ላይ ደግሞ ብዙ ፓሲንግ ትራያንግሎች መፍጠር ይቻላል ማለት ነው። በእነዚህ አይነት መልክም ልጮት ካለ መጫወት ይችላል ማለት ነው። ይሄ ምን ይነግረናል? የቡድኑ ምን ያህል ታክቲካሊ ፍሌክሰብል እንደሆነ አርቴታ በአስደናቂ ሁኔታ ደንበኛ በድንቅ ሲስተም ዌል ስትራክቸርድ የሆነ ቡድን መስራቱን ይነግረናል ማለት ነው። ይሄ ቢሆንም ግን ምን አርሰናል ታዲያ ጎደለው ወደ ዋንጫ እንዲያደርሰው ንልል እንችላለን? ጉዳቶች ከዳኝነት ጋር የተያያዙ ተብሎ ብዙ ሊጠቀሱ ይችላሉ። ነገር ግን ኳሱ ላይ ፎከስ እናድርግና እኔ 3 ነገሮችን ለመጥቀስ ልሞክር። የመጀመሪያው ኤሊት የሆኑ ኢንዲቪጁዋል ማች ዊነርስ በበቂ ሁኔታ ስብስብ ውስጥ የለም ብዬ አስባለሁ። በተለይ ደግሞ እነዚ ሃይ ፕሬሸር ጌሞች ላይ በጣም ብዙ ጫና ያላቸው ጨዋታዎች ላይ የቻምፒዮንስ ሊግ ኖክአውት ጨዋታዎች ላይ የዋንጫ ጨዋታዎች ላይ ታይትል ዲሳይድ ሊያደርጉ የሚችሉ ጨዋታዎች ላይ እንደዚህ በግሉ ማች ዊነሮች ስብስብ ውስጥ የለም ብዬ አስባለሁ ማለት ነው። በበቂ ሁኔታ የለም። ቀደም እንደጠቀስኩት ቡካዮ ሳካ በዚህ ደረጃ ሊገለጽ የሚችለው ብቸኛው ተጫዋች ይመስለኛል። ከዛ በተጨማሪ ራይስ ኦፍኮርስ ኤሊት ኮንትሮለር ነው፣ ጥሩ ዲስትሮየር እና ኤሊት ኮንትሮለር ነው ማለት ነው። ጥሩ ኮንትሪቢዩት የሚያደርግ ነው በዌል ስትራክቸርድ የሆነ ቡድን ውስጥ ማለት ነው። ነገር ግን ኦዴጋርድ ጥሩ ቢሆንም ነገር ግን እንደ ጌም ብሬከር አድርጌ አልወስደውም ኦዴጋርድ ማለት ነው። የተወሰነ አፕግሬድ ይፈልጋል በእንደዚህ አይነት ሁኔታ ላይ ማለት ነው። ምን አይነት አፕግሬድ ነው? አንደኛ ኦዴጋርድ ላይ አፕግሬድ የሚፈልግ ይመስለኛል ይሄ ቡድን የበለጠ ሪስክ ቴከር የሆነ በተለይ ፋይናል ሰርድ ላይ ሪስክ ቴከር የሆነ ሞር ሴፍ ፓሶችን ከማብዛት ይልቅ ሪስክ መውሰድ የሚችል አይነት በኬቨን ደ ብሩይነ ወይ በብሩኖ አይነት ታይፕ የሆነ ተጫዋች ማለት ነው። በጥልቀት ወደኋላ ፈግፍገው የሚጮቱ ቡድኖችን አንሎክ ለማድረግ የሚያስችል እይታ ቪዥን ያለው ፔስ ያለው ሹቶች ማድረግ የሚችል
እንግዲህ ድሪብል አድርጎ መሄድ የሚችል ቦል ኬሪ አድርጎ በጥልቀትም ይዞ ሊሄድ የሚችል አይነት ተጫዋች ማለት ነው። የበለጠ ሪስክ መውሰድ የሚችል አይነት ተጫዋች ይፈልጋል ብዬ አስባለሁ። ከዚህ ረገድ ምናልባት እንደ ሙሲያላ አይነት ተጫዋች፣ እንደ ፍሎሪያን ቪርትዝ አይነት ተጫዋች ወይ ደግሞ እንደ ዣቪ ሲመንስ አይነት ተጫዋችን ቡድኑ ወደ ስብስቡ ቢያካትት ከዚህ አንጻር ከፍ ማድረግ አፕግሬድ ማድረግ ይችላል ብዬ አስባለሁ የኦዴጋርድን ሚና ማለት ነው። ሴንትራሊ ፕሮግረስ ሊያደርግ የሚችል እንግዲህ አርሰናል በብዛት ከሚድ ሰርድ ወደ አታኪንግ ሰርድ ፕሮግረስ የሚያደርገው በቀኙ ፍላንክ በኩል ነው፣ በነ ኦዴጋርድና ሳካ ባሉበት በኩል። ይህን ደጋግሜ ጠቅሼዋለሁ። ወደ 85% የሚሆነውን ማለት ይቻላል በቀኝ ፍላንክ በኩል ነው ከሚድ ሰርድ ወደ አታኪንግ ሰርድ ፕሮግረስ የሚያደርገው። ስለዚህ የበለጠ ሴንትራሊ ፕሮግረስ የሚያደርግ አይነት ተጫዋች የአድቫንስድ 8 ወይ ደግሞ 10 ቁጥር አይነት ሚና ወይ ደግሞ የኦዴጋርድ አፕግሬድ ያስፈልገዋል ብዬ አስባለሁ። ሌላኛው ደግሞ ደንበኛ 9 ቁጥር ነው፣ ወርልድ ክላስ የሆነ አጥቂ ማለት ነው። እንግዲህ ገበያው ላይ ያን ያህል ወርልድ ክላስ የሚባል አጥቂ ደረጃ የምንጠቅሰው አለ፣ እሱ ጥያቄ ሊሆን ይችላል። ነገር ግን ስሙም እየተያያዘ ያለው እንደ ቤንጃሚን ሼሽኮ አይነት ተጫዋች፣ ኦሲሜን አይነት፣ አሌክሳንደር ኢሳክ አይነት፣ ዮኬሬሽም ሊሆን ይችላል። እነዚህ አይነት አጥቂዎችን አንደኛው ሀፍ ቻንሶችን ወደ ግብ መቀየር የሚችሉ አይነት የፊት አጥቂዎች 9 ቁጥር አጥቂዎች ወደ ስብስቡ ማምጣት አንደኛው አስፈላጊ ነገር ነው ብዬ አስባለሁ። አንዳንድ ጨዋታዎች እምቢ ቢሉ ረጃጅም ኳሶችን በመጣል በሚገኙ ኳሶችን ወዲያው ወደ ግብነት መቀየር የሚያስችል ተጫዋች መኖሩ ለቡድኑ ማጥቃት ላይ አማራጭ የሚሰጠዋል ማለት ነው። በብዙ ቅብብል መሄድም ሳይጠበቅበት በረጃጅም ኳሶች ይህን ማድረግ የሚችልበት እድል ይፈጥርለታል ማለት ነው። ከዛ በተጨማሪ ደግሞ የቆመ ኳስ አጠቃቀም ያርሰናል ጥሩ ነው ተብሎም ስለሚገለጽ ከዚህም አንጻር ምናልባት ደንበኛ እንደ ቤንጃሚን ሼሽኮ አይነት ፊዚካሊ ተለቅ ያሉ በቁመትም እንደ ቪክቶር ኦሲሜንም አይነት በተመሳሳይ ሁኔታ እንደዚህ አይነት ተጫዋቾች ሲኖሩ ደግሞ የጭንቅላትም ኳሶችን ለማስቆጠር የአየር ላይ ኳሶችንም ለመጠቀም እድል ይፈጥራል ማለት ነው። አንደኛው ኤሊት ኢንዲቪጁዋል ማች ዊነር ያስፈልገዋል ማለት ነው ይሄ ቡድን። ሁለተኛው ደግሞ አንደኛው ዴብዝ ነው። ቡድኑ ዴብዝ ያስፈልገዋል ማለት ነው። ዴብዝ ብቻ ሳይሆን ዴብዙ ደግሞ ከስታርቲንግ 11 ላይ ከምንመለከታቸው ተጫዋቾች ያልቀነሰ ዴብዝ ነው የሚያስፈልገው። አሁን አንደኛው አርሰናል ላይ ትልቁ ችግር ማለት ነው ትላልቅ ወይም ቁልፍ ተጫዋቾችን ሮቴት ለማድረግ አርቴታ ቢፈልግ ሮቴት ሲያደርግ እነሱን ተክተው የሚገቡ ተጫዋቾች በተመሳሳይ ኳሊቲ ላይ ሌቭል ላይ የሚገኙ ተጫዋቾች አይደሉ ማለት ነው። ሻምፒዮን ለመሆን ደግሞ አንደኛው የሚረዳው ነገር ምንድነው? ቁልፍ ተጫዋቾችን ሮቴት ሲደረግ ተመሳሳይ ኳሊቲው ሳይወርድ ማለት ነው። ዴብዝ ዊዛውት ድሮፕ ኦፍ የምንለው ማለት ነው። ጥልቀት ያለው ቡድኑ መሆን አለበት። ነገር ግን ይሄ ጥልቀት አቅምን የቡድኑን አቅም ፖቴንሻል ወይም ኳሊቲውን ሳይቀነስ መሆን አለበት ማለት ነው። ከጠንካራ ምርጥ 11 ባለፈ ቡድኑ ይፈልጋል ማለት ነው። ይሄ ዴብዝ በጣም ወሳኝ ነው ማለት ነው ዋንጫዎችን ለማሸነፍ ማለት ነው። ተመሳሳይ ፕሮፋይል ላይ ያሉ ተጫዋቾች በቁልፍ ቦታዎች ላይ ያስፈልጋሉ ማለት ነው። ከአንድ በላይ ያስፈልጋል ማለት ነው። ይሄ በትልቁ ይጎዳዋል። እንግዲህ በዚህ ሲዝን ላይ ቡካዮ ሳካ ጉዳት ሲያጋጥማቸው ኦዴጋርድም ቀደም ብሎ ጉዳት አጋጥሞት ረዥም ጊዜ ከጨዋታ ሲርቅ ተመልክተናል። የእነዚህ ተጫዋቾች አለመኖር ቡድኑን ጎድቶታል ተብሎ በተደጋጋሚ ሲጠቀስ ነበረ። ሳካም ባልነበረ ጊዜ፣ ኦዴጋርድም ባልነበረ ጊዜ ይሄ በተደጋጋሚ ሲጠቀስ ነበረ ማለት ነው። እነዚህን መተካት የሚችል አይነት ተጫዋች ስብስብ ውስጥ ባለመኖሩ ነው ይሄ ሊጠቀስ የቻለው ማለት ነው። ዋንጫ ማሸነፍ ከተፈለገ ግን ይሄን ማሰብ ግድ ይላል ማለት ነው። ቀድሜ እንደጠቀስኩት ወርልድ ክላስ የሚባለው ድንቁ ተጫዋች ቡካዮ ሳካን በሱ ሌቭል ያለ ተጫዋች የለም ማለት ነው። አንዳንዴ ጉዳት ብቻ አይደለም ፋቲግም ሊያጋጥም ይችላል፣ ድካም ሊያጋጥም ይችላል። በዛን ጊዜ የሳካን ሚና በሳካ ሌቭል በተመሳሳይ ፕሮፋይል አይነት ሊሆን የሚችል ተጫዋች ቡድኑ ከስትራክቸር ባለፈ ኢንዲቪጁዋሊ የሆነ አይነት ብሪሊየንስ ሊፈጥር የሚችል አይነት ተጫዋች ያስፈልጋል ማለት ነው። አንዱ ኢንቨስትመንት ከዚህ የተገናኘ መሆን አለበት ማለት ነው። ከዛ በተጨማሪ ደግሞ በሳካ ተቃራኒ በማርቲኔሊ በኩል አፕግሬድ ያስፈልጋል። ኦዴጋርድ ላይ እንደጠቀስኩት በማርቲኔሊ በኩል እንደዚህ አይነት አፕግሬድ ያስፈልጋል ማለት ነው። ማርቲኔሊ ሊሚትድ ፖቴንሻል ያለው ተጫዋች፣ ድሪብሊንጉ ሁሉ ከስፔስ ጋር አታሽድ የሆነ ነው ማለት ነው። ስፔስ ካላገኘ በጣም ይቸገራል ማለት ነው። ምናልባት እኔ የማርቲኔሊ ድንቅ ሲዝን 2022-23 ላይ ተመልክተን ያለፍን ይመስለኛል። ከዚህ በኋላ ፒኩን እናያለን ብዬም አላስብም። ገና ወጣት ነው። አይ ነው ወጣት ቢሆንም እንደምመለከትበት ስኪል ሴቱ በጣም ሊሚትድ ነው ማለት ነው። ሜይ ቢ ለትራንዚሽን አይነት አጫወት ምናምን ሊጠቅም ይችላል። ሜይ ቢ ጥሩ ቤንች ሊሆን ይችላል። ነገር ግን መጀመሪያ 11 ላይ ማለት ነው እሱ የተሻለ ነገር በቡካዮ ሳካ ሌቭል በተቃራኒው በግራ መስመር ላይ ሊኖር ያስፈልጋል ማለት ነው። ይሄን ማድረግ አስፈላጊ ይመስለኛል
ውጤቱን ወደ ዋንጫ ከፍ ለማድረግ ከፈለገ አርሰናል ማለት ነው። ሶስተኛው ከኢንቨስትመንት ጋር የተገናኘ ሳይሆን ከራሱ ከአርቴታ ጋር የተገናኘ ነው። እንግዲህ አርቴታ ሞር የሲስተም አሰልጣኝ ነው ብለናል። ሞር የስትራክቸር አሰልጣኝ ነው። ድንቅ ስትራክቸር የሰራ አሰልጣኝ ነው። ድንቅ ታክቲካሊ ፍሌክሲብል የሆነ ቡድን የሰራ ነው። ከኳስ ውጭ አስደናቂ የሆነ ቡድን ነው። ከኳስ ጋር ድንቅ ስራ መስራት የሚችሉ ተጫዋቾች አሉት። ድንቅ ስትራክቸርም አሉ። አታኪንግ ዋይዝም መደሴም ታይም ይህንን ተመልክተናል ያለፉት ሲዝኖች ላይ 2022-23 ምናልባት ምርጡ የአርሰናል አታኪንግ ዋይዝ ምርጡ አርሰናል ማለት እሱ ነው። እኔ በጣም ኢንጆይ ያደረኩትም አርሰናል እሱ ነው። ነፃነቱ በደንብ ነበረ። ከዚህ በፊትም ጠቅሻለሁ። እንደ ገብርኤል ሄሱስ አይነት ተጫዋች ፊት መስመር ላይ በነበረበት ጊዜ በጥልቀት ወደኋላ በመመለስ የቡድኑ ቢውልድ አፕ ላይ በደንብ ይሳተፍ ነበር። ነፃነቱ ነበረው ማለት ነው። ከስትራክቸሩ ባለፈ ነፃነቱ ነበር። የመንቀሳቀስ የፖዚሽናል ፍሪደሙ ነበረው። እንደ ሄሱስ አይነት ደግሞ ሞር አቅሙ እግሩ ላይ የሆነ አይነት ተጫዋች ደግሞ ፍሪደም ይፈልጋል፣ ነፃነት ይፈልጋል ማለት ነው። ሳካ ቀድሜ እንደጠቀስኩት ቀኝ ፍላንክ ላይ ነው በብዛት ጊዜውን የሚያጠፉ በዋናነት እዛ ነው ያለው። በነፃነት ደግሞ ወደ ሴንትራሊ ገብቶ ወደ ቀኝ ወደ ግራ የሚልበት እድል ሊኖር ይገባል ማለት ነው። የበለጠ አቅሙን ሊያወጣ የሚችልበት ማለት ነው። ይህ ፍሪደም ይህ ነፃነት ያስፈልጓል ማለት ነው። ሞር ዳይናሚዝም ሊኖረው ያስፈልጋል። አርሰናል ሞር ፍሉይድ ቲም ነው እንላለን። ኦፍኮርስ ፍሉይድ ቲም ነው በት ስትራክቸርድ የሆነ ፍሉይድ የሆነ ቲም ነው። ለምሳሌ ፒኤስጂ ፍሉይድ ቲም ነው ብለን በተመሳሳይ ሁኔታ አርሰናል ፍሉይድ ቲም ነው ልንል አንችልም። የፒኤስጂ ፍሉይዲቲ ስትራክቸርድ የሆነ ቲም ነው፣ ነገር ግን ሞር ዳይናሚክ የሆነ ፍሉይዲቲ ነው የምንመለከተው። አርሰናል ላይ ግን ከተመለከት ሞር ስትራክቸርድ የሆነ ፍሉይዲቲ ነው ማለት ነው። ዳይናሚዝም የለውም። የበለጠ ለስትራክቸሩ አትኮት የሚሰጥ አይነት አሰልጣኝ ነው ማለት ነው። ያ ስትራክቸሩ እንዲበላሽ የማይፈልግ አይነት አሰልጣኝ ነው ማለት ነው። ግን ግለሰቦች የበለጠ ተጽዕኖ እንዲፈጥሩ ከተፈለገ የተወሰነ ነፃነት ያስፈልጋቸዋል ነው ከስትራክቸሩ ባለፈ ማለት ነው። አርቴታ ፖዚሽናሊ በተወሰነ መልክ ፍሌክሲብል መሆን ያለበት ይመስለኛል። በተለይ ደግሞ ተጫዋቾችን ለማስፈረም ሲሞክር አሁን በጋብሪኤል ማርቲኔሊ ቦታ ኒኮ ዊሊያምስም ሆነ ሌላ የመስመር አጥቂ ቢመጣ የበለጠ ነፃነት ሊያገኝ ይገባል። ሴንትራሊ በደንብ ሊገባ ይሄ ቅድም የጠቀስኩት አለ አይደል ፍሮንት ላይን ላይ ያለ ሮቴሽን የበለጠ እንዲኖር ማለት ነው። እሱን አይነት እንዲኖር የበለጠ ነፃነት ይፈልጋል ማለት ነው። ፒኤስጂ ላይ የምንመለከተው ፊት መስመር ላይ ያሉት ሶስቱ ደመኛ 9 ቁጥር የለም፣ ሀሰተኛ 9 ቁጥር ነው የሚጠቀሙት። ቀደም የጠቀስኳቸው ውስጥ በፎልስ ናይን ደግሞ በሮቴቲንግ ፍሮንት ላይን መጠቀም ያልኩት ማለት ነው። እንደ ክቫራ፣ ኦስማን ዴምቤሌ፣ ዴዘሬ ዱዌም ሆነ ባርኮላም ሊሆን ይችላል በነፃነት እየተቀያየሩ ፖዚሽናሊ ቦታ እየተቀያየሩ ነገር ግን ቡድኑ በመቀያየር ውስጥ ስትራክቸሩን ሳያጣ ማለት ነው። ስትራክቸሩን ሳያጣ አስደናቂ የሆነ ዳይናሚክ የሆነ ፍሉይዲቲን የፈጠረ ነው እንግዲህ ሉዊስ ኤንሪኬ ይሄን ማድረግ ይችላል ብዬ አስባለሁ። ቻምፒዮንስ ሊግ በፒኤስጂ አርሰናል የተሸነፈው ግለሰቦች ስላልነበሩት ስትራክቸር ሲስተም ስላልነበሩ አይደለም። ሲስተም እስከሆነ ድረስ ያደርስና አንዳንድ ታይት የሆነ ኃይለኛ ፕሬሸር ያለባቸው ጨዋታዎች ላይ ከባድ ተፋላሚ ሲገጥም ተፋላሚውን ቡድን በተመሳሳይ በጥሩ ስትራክቸር በጥሩ ሲስተም የተገነባ ስለሆነ ከሲስተም ያለፈ መፍትሄ ይፈልጋል ማለት ነው። በዛን ጊዜ ፒኤስጂ ያለው ከሲስተም ባለፈ ግለሰቦች አሉት። ኦልሞስት በሁሉም ሜዳ ክፍል ላይ ማለት ይቻላል በግላቸው በጣም ድንቅ የሆኑ ተጫዋቾች አሉት። አርሰናል ግን እንደዚህ አይነት ተጫዋቾች የሉት። በተወሰነ አርቴታ ላይ የሚታይ ግትርነት አለ። የበለጠ ለስትራክቸሩ አትኩሮት የሚሰጠው ነገር ከዛ ባለፈ ተጫዋቾችን ማምጣት ብቻ ሳይሆን የሚያመጣቸው ሞር ኦፌንሲቭ ተጫዋቾች በግል የሆነ ነገር ሊፈጥሩ የሚችሉና ያን እንዲፈጥሩ ደግሞ የሚያስችል ነፃነት ሊሰጣቸው ያስፈልጋል ማለት ነው። እንደዛ ማድረግ ከተቻለ በእርግጠኝነት ነው መናገር የምችለው አርሰናል ዋንጫ ማሸነፍ ይችላል ማለት ነው። ይሄን ማድረግ ይጠበቅበታል። አርሰናል በጣም ኤነርጀቲክ የሆነ ቡድን መሆን እንደሚችል ተመልክተናል። 2022-23 ላይም በዛ አይነት በተሻለ ፍሪደም ውስጥ ቀድሜ እንደጠቀስኩት እንደ ሄሱስ አይነት በተሻለ ፍሪደም ውስጥ ሲንቀሳቀሱ በጣም የሚገርም ኢነርጂ ነበረው ቡድኑ። ባለፈው ሲዝን ላይ በተለይ ከዱባይ መልስ ከመጡ በኋላ የሚገርም ኢነርጂ ነበር። ያ ኢነርጂ ነው ብዙ ጎል እንዲያስቆጥሩ የሚያደረጋቸው። ያ ሙቭመንት በኃይለኛ ኢነርጂ የተፈጠረው ሙቭመንት ምን ፈጠረ? ስፔስን ፈጠረ። በዛ ስፔስ አማካኝነት ነው እድሎችን ሲያገኙና ግቦችን ሲያስቆጥሩ የነበረው። በዚህ ሲዝን ቡድኑ ኢነርጂው ካለፉት ሲዝኖች ላይ ከተመለከትነው ወረድ ብሎ ነው የተመለከትነው። ነገር ግን አሁን በተለይ የፒኤስጂ የመልስ ጨዋታ የፓርክ ደ ፕሪንስ ላይ የመጀመሪያው 25 ደቂቃ በጣም ኢነርጀቲክ ሆኖ ነበር ቡድኑ። ኢነርጀቲክ ሆኖ በዛ ሙቭመንት ውስጥ ስፔሶችን ሲያገኝ ነበር። በዛ ስፔስ አማካኝነት የተወሰኑ ግብ ዕድሎችን ፈጥሯል። ነገር ግን ኢነርጀቲክ መሆኑ አንድ ነገር ሆኖ ነገር ግን ከኢነርጂ በተጨማሪ ደግሞ ግለሰቦች
የሆነ ነገር ሊፈጥሩ የሚችሉበትን እድል መገኘት አለበት ማለት ነው። ፒኤስጂ ደጋግም እየጠቀስኩት ነው፣ በጣም ኢነርጀቲክ የሆነ ቡድን ነው። አደሴም ታይም ግን እንደ ክቫር አይነት ከሆነ ነገር ተአምር መፍጠር የሚችል አይነት ተጫዋች አለው ማለት ነው። ይህም በተደጋጋሚ በዚህ ሲዝን ተመልክተነዋል እንግዲህ ወደ ቡድኑ ከተዘዋወረ በኋላ። ይህን አይነት ነገር ቡድኑ ላይ ስብስቡ ላይ መጨመር ከቻለ ፖዚሽናሊ ፍሌክሲብል መሆን ከቻለ አርቴታ እና ቀደም የጠቀስኳቸውን ቦታዎች መፍትሄ ማግኘት ከቻለ ተጫዋቾችን በማስፈረም የቡድኑን ጥልቀት ደግሞ ከፍ በማድረግ በተመሳሳይ ፕሮፋይል ማለት ነው በተመሳሳይ ፕሮፋይል ቁልፍ ተጫዋቾችን ከስብስብ ውጪ ሲያደርግ የሚተኳቸው ተጫዋቾች የቡድኑን ኳሊቲ በማያወርድ መልኩ የሚተኩ አይነት ማድረግ ከቻለ ያለምንም ጥያቄ አርሰናል አሁን ጫፍ ላይ ወደ ደረሰበት ዋንጫ ወደ ማሸነፍ ወደሚባለው ሌቭል ከፍ ማለት የሚችል ይመስለኛል። ለዚህ አይነት ዝግጁ ነው አርቴታ። በዚህ መልክ ፍሌክሲብል የመሆን ፍላጎት አለው። እንግዲህ ይሄ ለመመለስ የምንችለው ጉዳይ አይደለም። ነገር ግን አስደናቂ ስራ በክለቡ ሰርቷል። ኦልሞስት ክለቡን መድረስ ያለበት ደረጃ ላይ ኦልሞስት ሊያደርሰው ከጫፍ ነው የቀረው። የዋንጫ ጉዳይ ብቻ ነው የቀረው ማለት ነው። ይህን ማድረግ የሚያስችል ትንሽ ነገር ነው። ትንሽ ቅመም እዛ ላይ ጣል ማድረግ ይጠበቅበታል። እኔ እንደማስበው አሁን ከጠቀስኳቸው ነገሮች አንጻር ማለት ነው። ይሄ ማድረግ ከቻለ ቡድኑ ከዋንጫ ጋር የሚገናኝበት እድሉ ሰፊ ነው ብዬ አስባለሁ ማለት ነው። እናንተስ ምን ታስባላችሁ? እንግዲህ በተለይ አርሰናል ደጋፊዎች ስብስቡ በዚህ ሲዝን ሊሆን ይችላል ከሜዳ ውስጥ አንጻር ማለት ነው ምን ጎደለው ብላችሁ ታስባላችሁ? ዋንጫ ያላሸነፈበት ምክንያት ምንድን ነው ብላችሁ ታስባላችሁ? በቀጣይ ሲዝን ላይም ምን አይነት ኢንቨስትመንት ላይ ማተኮር አለበት ብላችሁ ታስባላችሁ ማለት ነው? ያለፉት ጊዜያቶች ሞር ኢንቨስትመንቱ የመሃል ሜዳ ተጫዋች፣ የተከላካይ ስፍራ ተጫዋቾች አይነት ነው። ሞር ስትራክቸሩ ሲስተሙ ላይ በደንብ ሊሰሩ የሚችሉ ያን ስትራክቸር ሊያስጠብቁለት የሚችሉ አይነት ተጫዋቾች፣ ቨርሳታይል የሆኑ ተጫዋቾች ነው እንግዲህ ሲያስፈርም የነበረው። እነሱ ወደፊት ጠቃሚ ሊሆኑ እንደሚችሉም ጥያቄ የለውም። እንደ ካላፊዮሪ አይነት ዩኒክ አይነት ተጫዋች፣ ዩኒክ ሴንተር ባክ አይነት ተጫዋች፣ እንደ ፉል ባክ ኢንቨርት ማድረግ የሚችል ጥሩ ቦል ኬሪየር የሆነ ተጫዋች፣ ቲምበር ጥሩ እንደሆነ ዋንቪዮን አስደናቂ እንደሆነ ተመልክተናል። ታዳጊዎችን ኢንቴግሬት ማድረግ ተመልክተን እንደ ሉዊስ ስኬሊ አይነት፣ በተመሳሳይ ደግሞ ዋኔሪ አይነት በዚህ ታዳጊ ተጫዋች ወደ ላይናፑ ኢንቴግሬት አድርጎ አስገብቶ አቅም ያላቸው ልጆች ሊገኙ እንደሚችሉ ተመልክተናል። ይሄ ከዩዝ ጋር ኢንቴግሬት ማድረጉን ወደ ኢንክሉድ ማድረጉ ወደ ስብስብ ውስጥ ማለት ነው። አሁንም ተጨማሪ ተስፋ ያላቸው ታዳጊዎች ይኖራሉ እንግዲህ በዩዝ ሲስተም ውስጥ ማለት ነው። እነሱንም ኢንቮልቭ በማድረግ ተጨማሪ ደግሞ ይሄ እነዚህ አይነት ኢንቨስትመንቶች ላይ ቡድኑን ወደ ኔክስት ሌቭል ከፍ ሊያደርጉ የሚችሉ ተጫዋቾችን በተለይ ደግሞ ኦፌንሲቭሊ ማለት ነው ቡድኑ ኦፌንሲቭሊ ኢንቨስት ማድረግ ባለበት ደረጃ አላደረገም ብዬ ነው ማስበው። ባለፉት ሲዝኖች በብዛት ቀድሜ እንደጠቀስኩት መሀል ሜዳና ከዛ ወደ ኋላ ያሉ መከላከል ላይ ግብ ጠባቂ ላይ ነው ብዙ ኢንቨስት ያደረገው። ከወገብ በላይ ያሉ ተጫዋቾች ላይ ማጥቃት ላይ የመስመር አጥቂዎች ላይ በክለቡ ሌቭል ሊሆኑ የሚችሉ ኢንቨስትመንት የለውም። ለቡካዮ ሳካ ቦታ ላይ ምንም አይነት ግዢ አላደረገም። ለምሳሌ እስካሁን በሳካ ነው እየቀጠለ ያለው። ለሱ ባካፕ የሚሆን ተጫዋች የለም ማለት ነው። እንግዲህ የመጣው ባለፈው ሲዝን ላይ ስተርሊንግ ነው በውሰት የመጣው ማለት ስተርሊንግ እንግዲህ ጊዜውን እየጨረሰ ያለ ተጫዋች መሆኑን በደንብ የተመለከትን ይመስለኛል። ባለፈው ሲዝንም ያን ያህል በዛ ደረጃ መጥፎ አልነበረም እውነቱን ለመነገር ባለፈው ሲዝን በቼልሲ ማለት ነው። የተወሰኑ ጥሩ ጨዋታዎችም ነበሩ፣ በተለይ ከሲቲ ጋር የነበረው ጨዋታ አይነት። በዚህ ሲዝን ግን እንግዲህ ብዙ የመሰለፈ ምድል አላገኘው። በተሰለፈባቸውም ጨዋታዎች ላይ ምናልባት ጊዜው እያለፈ አይነት የሚመስል አይነት ተጫዋች ነው የተመለከትነው እና ሳካ በትክክለኛ ጊዜ የእሱ ጥሩ ባካፕ ሊሆን የሚችል አይነት ተጫዋች ያስፈልጓል ብዬ አስባለሁ። ብቻ እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እስኪ ሀሳብ መስጫው ላይ እንግዲህ የተሰማችሁን አካፍሉኝ፣ ምን እንደምታስቡ በዚህ ጉዳይ ላይ። አመሰግናለሁ።